እዚህ ልትሰናበታቸው ነው ወይስ? አዎ ትንሽ ልብስ ነበር፣ ልብስም ለመውሰድ ለሁሉም ቻው ማለት እነሱም ቻው ማለት ነው። እጆታ ከሆነማ ቻው በላቸውና ሸኛለን ይሻላል። አይ እሱን ሸኛ የምናወራው ነገር አለ ዳኒ። እኔ ማንም ሸኛ ያስፈልገኝ ብቻ የሚሄድ ይችላል። ችግር የለውም። መሸኘት ምንም ያስፈልገኝ። እሺ ግን እኔ ለምን ቻው አላደርግም ማለት ከእኔ አትሰናበተኝ ነው ወይ? እነሱን ከተሰናበትካቸው እኔንም እኮ መሰናበት አለብህ አይደል? አሁን ልወጣ ነው አልከኝ እኮ አብሽ። ምን ወደ ይቀር ነበር ስወጣ ሄርሚ አሁን እኮ ጭቅጭቅ ያስፈልጋል። በኋላ ወይም ደግሞ ከከተማው ከወጣህ በኋላ አንተን ከምልክ ብዬ ነው። ቢያንስ ልትሰናበትክ፣ ቢያንስ ቻው ልልክ፣ ቢያንስ መንገደኛ ቅናልክ፣ በሰላም ውጣ በሰላም ግባ ልልክ ነው እዚህ መጣሁት። እዚህ እንደመጣህ ደግሞ ያወቅኩት ያው ዳኒ ነው የነገረኝ። ለዛ ነው ትወጣ ከሆነ ወይ ደግሞ ውጭ ላይ በስትክክል እናውራ። ምንም እኮ የሚወራ ነገር የለም ሄርሜላ፣ ምንም የምታወሩት ነገር የለም። ቻው ለማለት ከሆነ የመጣሽው ያው ቻው በይውና ውጡ። እኔ ሶስታችን የምናወራው ነገር አለ፣ እያወራ ነው ማለት የገባችሁት። የምታወሩት ነገር አለ። ሰላም ጨርሻለሁ። እኔ ዳኒ ይቅርታ ተጨረሰ ልሂድ በቃ። ሰዓቱ እየረፈደ ነው እኮ ትሄዳለህ እኮ እኛ እያወራን ነበር አይደል? ገብቶሃል? ሩታ የምታወራት ነገር አለ። ስለዚህ አሁን መሄድ ባለብኝ ሰዓት ላይ ነው እዚህ ቆምኩኝ ያለሁት። ስለዚህ ሰዓት ደግሞ ያልፍብኛል፣ በረራ ሰዓት ያልፍብኛል። ገባሽ? ስለዚህ በረራ ሰዓት በረራ ሰዓት ያልፍብኛል። ዶክተር መሄድ አለብኝ እንዲደቅና እንዴ እሱ ሀገር ውስጥ ነኝ አላልክም እንዴ? እኮ የሀገር ውስጥ በረራ የለም እንዴ ሩታ? አይ አብርሽ ሌላ ነገር ነገሩ ራሱ ሌላ ነገር እያስመሰልከው ነው አንተ ራስህ። ለምን ስለ እዚሁ ሀገር ውስጥ አይመስለኝም የምትሄደው፣ ከሀገር ልትወጣ ነው። ስለዚህ እውነቱን ብትነግረን ደግሞ ለእኛም አሪፍ ነው፣ ለሩታም አሪፍ ነው። ገብቶሃል? ሰላም ለማግኘት ነገ ከነገ ወዲያ ይመጣል ብለህ አንተን ከመጠባበቅ እሷም ትወጣለች። ገብቶሃል? ታስባለች። 3 ቀን ብላት ከ3 ቀን በኋላ ማትመጣ ከሆነ እቺ ልጅ ሴት ልጅ ነች፣ ትጨነቃለች። ስለዚህ በመተሳሰብ ነገሩን እናድርገውና ወይ እውነቱን ንገረን እና እነዚህ ልጆች ደግሞ ሰላም የሚሉ ከሆነ ቻው የሚሉ ከሆነ ቻው ብሎ ይውጡ። በጣም እያልከኝ ነበር አይደል አብሽ? ወይስ ትቆያለህ? ኤፍሬም አንድ ነገር ልንገርህ አይደል? እኔ እናንተ እንደፈለጋችሁ ማሰብ ትችላላችሁ። እኔ ግን የሰው ልጅ እረፍት እፈልጋለሁ። እረፍት ስለምፈልግ ደግሞ ከራሴ ጋር መሆን እፈልጋለሁ ብያለሁ። ለዛ ደግሞ ለእኔ ጊዜ ልትሰጡኝ ይገባል። ፍላጎቴ ልታከብሩልኝ ይገባል። እኛ እኮ ጊዜ አንሰጥም ማለት ነው። ግን ደግሞ ማለት እንደዚህ አይነት ነገር ፈጥን ከምትሄድ አትሊስት ሁለቱን ነገር የምትሄድ ይሻላል እንጂ ራሴ ነው ከዚህ በላይ ጭንቀት ብዙ እንደማልችል ታውቂያለሽ። ስለዚህ አስጨንቅ ፈልጌ አይደለም። እኛ ውጭ እናውራ ማለት ምንም አልጨርስንም። ዳኒ መሰናበት የምትፈልጉ ከሆነ ማውራት የምትፈልጉ ከሆነ አሁን እኔ አብረሽ የምትደውልልኝ ስላልመሰለኝ ነው። እኔ እንዴት ነው በረራውን ካደረግክ በኋላ ቢያንስ 3 ቀንም 4 ቀንም ሳምንትን ቆይ አላውቅም። ምክንያቱም አሁን ላይ በራስ ውሳኔ እየተንቀሳቀስክ ስላለ ቢያንስ ቻው ልበልክ ልሰናበት ብዬ ነው የመጣሁት እንጂ ውጭ ላይ እንደምትደውልልኝ ባቅ ኖሮ ወይም ደግሞ ከዚህ እንደወጣት እንደምትደውልልኝ ባቅ ኖሮ እዚህ ድረስ አልመጣም ነበር። ሶሪ እዚህ ድረስ ስለመጣሁ ማለት ነው። ስለዚህ አሁን መውጣት ከፈለክና ከነሱ ጋር ያለ ነገሮች አሉ እኮ። ለምን ግልጽ አድርገሽ አታወሪም? አሁን ለምን አታወሪም? ሄርሜላ እኛ እየሰማን ኤፍሬም፣ እኔ ከእሱ ጋር እንጂ ያለኝ ግንኙነት ከአንተ ጋር አይደለም። ስለዚህ ማውራት የምፈልገው እሱ ነው። ይቅርታ ባንተ ፊት ማውራት ግዴታ አይደለም ማለት በቃ ማለት እሱ ደግሞ እየተናገረ መሰለኝ። ጨርሻለሁ አላ ሶስት ጋር ማውራት የምትፈልጊው ነገር አውሪ፣ ከምንም ሄድ ትችላለሽ። እኛ ደግሞ ማውራት የምፈልገው ነገር አለ። አይ ካልሽ ደግሞ በውጭ አውሪው። የኛን ጊዜ አትሻማ። በቃ ውጭ ላይ ጠብቁት ዳኒ ይወርዳል። ስለምንድን ነው የሰጋችሁት? ስመኝ ይሄ ልጅ አስማት አለማ ወይ ተደብቆ ነው ደህና ነው ይሄድ ካላችሁ በዚህ ልክ ሰርታችሁ ያለብን ነገር እያወራ ነው አይደል? ጭቅጭቅ የምትፈልገው ነው ጭቅጭቅ አይደለም። ደህና ነው ማውራት ያለብን እያወራ ነው። ማውራት የምትፈልገው ከሆነ ደግሞ የኛን ጊዜ አትሻማ። ይኸውልሽ ጊዜሽን እየተሻማን እኮ አይደለም አይደለ? እናንተ ልታወሩት እንደፈለጋችሁ ሁሉ እኛም ልናወራው እንፈልጋለን ነው። ሌላ ነገር አይደለም። ዳኒ አንድ ነገር የሰማኝ ነው። ማውራት ትፈልጋለህ፣ እሷም ማውራት ትፈልጋለች። ደረጃው ላይ ጠብቁት። እኛ አውርተን ከጨረስን በኋላ ይመጣል። አለቀ። ማውራት ስትፈልጉ ነገር ታወራላችሁ። ስለዚህ እንጠብቅ። አብርሃም ችግር የለውም። ሄርሚ እኔ ምንም ማውራችሁ ምትለው ነገር እነሱንም ማውራችሁ ነገር የለም። የት ምንም ማውራው ነገር የለም። አሁን አትረዱኝ እንዴ? ሁላችሁም ለመረዳት ዝግጁ አልሆናችሁት። እኔ ማንንም አልፈልግም። መሄድ ነው ብቻ ነው የምፈልገው። ስለዚህ ተወኝና ሁላችሁም ከፈለጋችሁ እናንተ እዚህ ሆኑ። እኔ ግን መሄድ እፈልጋለሁ። ስለዚህ ሄርሚ ባሉ ልቀቅልኝና በጣም ብዙ ከነሱ ጋር ማውራት የምፈልገውን ነገር አውራና ቢያንስ ከኤርፖርት ድረስ እንኳን ልሸኝክ። እሱ እንኳን ፈቃደኛ ሆንልኝ። እንዲህ ምን ሆነሃል አብርሃም? እኔ እኮ እፈልግሃለሁ። ከኔ ጋር ብዙ ነገር አሳልፈሃል አይደል እንዴ? ምን ሆነሃል? ታዲያ ስተወጣሽ ላይ እግዚአብሔር ይመስገን ደህና ነህ አይደል እንዴ?
እሺ ችግር የለውም። ምናልባት ኤርሚ ማንም ሰው እንዲከተለው ወይም ደግሞ እንዲሽን አልፈለገም። ሩታም አንቺም እንድትኖሩ አልፈለገም። እኛም ማናችንም እንድንኖር አልፈለገም። ብቻውን ነው የሚፈልገው። ስለዚህ እኛ ብቻ መሆን ላይ ሳይሆን ዋናው ነገር ችግር የለውም። እኛ ብቻ ይሻላል። ብትሄዱ ነው የሚሻለው። ለእናንተም ብትሄዱ ነው የሚሻለው። ሄርሜላ ብቻ ብለሽው ብትሄዱ ነው የሚሻለው። ማለት የምትፈልጉት ነገር ውጭ አውሩ ፕሊዝ። አንተ ምንም የምታወራው ነገር እኮ የለም፣ ግን ሩታ የምታወራው ነገር አለ። ገብቶሃል? ለእሱንም ቢሆን ማውራት የምፈልገው እኔ እናንተ ወይም ደግሞ ሶስታችን ነው እንጂ ከእነሱ ጋር ማውራት አልፈልግም። በቃ መሄድ ካለባቸው ይዤ ውጭ መጨረስ ያለባቸው ነገር ውጭ ጨርሽ። ነገሩን ከምናወክበው ነገሩን ከምናወሳስበው እኔ በስተክል እነሱ እንደተሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ አስባለሁ። ማለት ከማንም በላይ አንቺ ከልጁ እናት ትበልጫለሽ ነው። ይቅርታ እንኳን እኔ የፈታትን ሚስቱ መጥቶ ስለሰናበታት መጥቷል። ገባህ አይደል? ስለሰናበታት የመጣው እሱ ነው የሚያውቀው። መግለጥና ለመግለጥ ውድድር ውስጥ አልገባሁም። እኔ የፈታት ሚስቱን ቻው ለማለት የመጣ እንዳንተ አይነት ወንድ ብሎ ቻው ለማለት የመጣ እኔን ቻው አይልም ማለት ከባድ ነው። ስለዚህ አንተ ስለነሱ ጋር ነገር ማውራትም አልፈልግም። ግን ደግሞ እኔ በስትክክል ከዚህ ሀገር አትውጣ ውጣ ብቻህን አትሁን ምናምን ልልህ አልፈልግም። ብቻህን ጊዜ አሳልፋለሁ ሁሉ ነገር ከራሴ ጋር ሆናለሁ አሳልፋለሁ ብሏል አይደል? በሱ እኮ አልከለከልኩም። ግን ደግሞ ቢያንስ አንድ ሰው ከሀገር ሲወጣ በስትክክል መሰናበት አለብን። ማውራት ያለብን ነገር ደግሞ እናውራ። ቢያንስ ለምን ጊዜ ይስጠኝ አይደለም እያሳየኝ ያለው ነገር ትክክል ነው። በግድ ግን የሰው ልጅ በታስጨነቆች የሚታወሩ ነገር አይደለም። እናንተ ማለት ያለባችሁ ነው። እናንተ ግን እሺ ብትሉ እዚህ ቤት አትምጡ ካሁን በኋላ። ይሄ ታኒ ፕሊዝ በቃ ቶሎ በል ሩታ ነው ቶሎ በል ማውራት የምትፈልጉት ነገር እኔ ግን ምናምን ነው አሁን ነገር ከዛ ሩታ ከመጀመሪያ በፊት የተሰማኝም አሉ አብርሃም ትልልቅ ልጆች ናችሁ። እናንተ ምንም ነገር መናገር የለብኝም። ግን ደግሞ አንድ ያሰብኩት ነገር ልንገርህ። እኔ ለማንም አልናገርም፣ በራሴ የሆነ ነገር ወስናለሁ ምናምን የሚለው ነገር ትክክል ነህ። ግን ደግሞ እዚህ ጋር ስለአንተ የሚጨነቅ ስለአንተ የሚያስብ ሰው ብዙ ሰው አለ። ገብቶሃል? በመጀመሪያ ደረጃ አንተ የሆነ ቦታ በመሄድ ብዙ ሰው የሚጨነቅ ሰው አለ። ምን ሆኗል፣ ምን ተደርጓል የሚል ነገር ብዙ ሰው አለ። ስለዚህ ከነዛ መሀል ደግሞ አንዱ ሩታ ነች። ገብቶሃል? የልጅህ እናት ስለአንተ ብዙ ነገር ትጨነቃለች፣ ብዙ ነገር ታስባለች። ስለዚህ የምትሄድበትን ቦታ ሁሉም ቦታ ማወቅ አለበት። ምክንያቱም ነገ ላይ ተጨንቃ ሰው የሚሆን ነገር ከመሆኗ ዛሬ ላይ ብንፈተው ይሻላል ሁሉም ነገር። አንተም ተነስተህ በድንገት ቸው ብለህ ከመሄዱ እንደዚህ ቦታ ልሄድ ነው እረፍት አድርጌ እመጣለሁ ብትላት እሷም እንደዚህ አታስገድደህ ወይም ደግሞ እሷ እንደዚህ አትጫነህ። ግን ደግሞ አንተ አሁን መጣ ልብስ ሰበሰብ ልጅህን ሰላም አልከው እሷን ማደራ ምናምን ብላት ይህ በጣም የሚያስደነግጥ ነገር ነው። ገብቶሃል? ለእሷ በጣም የሚያስደነግጥ ነገር ነው። ስለዚህ አብርሃም የምትሄድበት ቦታ ነገራትና እንደዚህ ቀን የምቆየው ብለህ በግልጽ ነገራት። እሷም ይህንን የምትፈልገው ይመስለኛል። እኔ ምንም ነገር አልልም ማለት አረብሽም ማለት የሄድክበትን ቦታ ባቅ ወይም ደግሞ ለምን ያህል ጊዜ ምናምን እንደምትሄድ ትክክለኛውን ነገር ብትነግረኝ ለምን የሆነ ምናምን አልልህም። አትሊስት ከእንዴት ነው ከጭንቀት ነው የምትገላገለኝ። ገባ? ሲቀጥል ደግሞ አውቃለሁ ትናንትና ልትሄድ እንደሆነ ለእኔ ነግረኸኛል፣ አግኝተኸኛል ምናምን ሁሉም ነገር በግልጽም ባይሆን አትሊስት ትንሽም ነገር ቢሆን ነግረኸኛል። የምትፈልገውንም ነገር እየመጣህ እየወሰድክ ነው። መጠቀም የምትፈልገውን ዕቃ ቤት እየመጣህ እየወሰድክ ነው። ግን ደግሞ በእንደዚህ አይነት ሁኔታ ውስጥ ደግሞ ድንገት ተነስተህ የምትሄድበትን ቦታ ለምንም ሳትናገር ስትሄድ ትንሽ ከባድ ነው። የሆነ ነገር እንኳን አትሊስት ለእኔም ለልጅም የምታስብ ከሆነ ለእኛ የምትጨነቅ ከሆነ እኛን የምር እንዳልከው ማጣት የማትፈልግ ከሆነ ትንሽ አትሊስት ትንሽ የሚያረጋጋንን ነገር እንኳን ብትነግረኝ ደስ ይለኛል። ምንም ማውራው ነገር የለም። ምንም የምላችሁ ነገር የለም። አሁን የጠየቃችሁን ጥያቄ ምላሽ አታገኙም። በጣም ይቅርታ። መልካም ጊዜ ይሆን። እናወራለን። አዲስ ነገር ካምደውላችኋለሁ። እናንተም ደውሉልኝ። አለቀ። አትሊስት የሆነ ነገር ለማለት ሞክር እንጂ ምን እንደምልሽ ፈልገሽ እዚህ ቦታ ነው የሚሄደው ብዬሽ የሚሄድበት ቦታ ነው። አልመጣም። በፍጹም ለማንም አልናገርም። በፍጹም አልመጣም። ምክንያቱም አንተ የራሴን ታይም እፈልጋለሁ እስካልክ ድረስ ምንም ላድርግ አልፈልግም። ከጭንቀት ትድናለች ነው አብራን እየነገረች ነው። እኔን ከየትኛው ጭንቀት ያላቅቃችሁኝ፣ ከየትኛው ጭንቀት ያዳናችሁኝ፣ ከየትኛው ጭንቀት የገላገላችሁኝ ነው? ከጭንቀት ትድናለች ሰው የምትለው ከየትኛው ጭንቀት ገላግለኸኝ ነው? ልክ እኮ ነው። አንተ ገብቶሃል። ብታወራ ነገር ሁሉ ነገር ልክ ነው። እረፍት ያስፈልግሃል። እኛ እረፍት አያስፈልገን እኮ እያልን አይደል? ገብቶሃል? እኛ መጀመሪያ አንደርስታንድ አድርገን እረፍት አያስፈልገም ወይ የሆነ ቦታ አትሄድ ምናምን እያልን መፍትሄ ነው። የትኛውን ቦታ መሄድ እረፍትም ያስፈልጋል። ብዙ ጊዜ ተጨናንቃል፣ ብዙ ነገሮች ተፈጥሯል እና አሁን ላይ የራሴ ነገር ፈልጋለሁ፣ ከራሴ ጋር ራሴ ማዳመጥ ፈልጋለሁ ማለት መፍትሄ ነው። ግን ደግሞ እኛ ያን ያለው ነገር ለዚህ ላለው ሰው መጀመሪያ አረጋግተህ ነው መሄድ ያለብህ። እዚህ ሌላ ሰው ላይ ጭንቀት ትተህ አንተ እዛ ብትዝናና ምንም ጥቅም የለውም። ለአንተ መጥቷል ህሊና ሁላ አያርፍም። እዚህ ሚስትህ የተጨነቀች እንደዚሁ ሌላ ሰው የተጨነቀ አንተ ሌላ ቦታ ሄደህ ለአንተ መዝናናቱ ለእኔ ምንም ጥቅም የለውም ብዬ ነው የማስበው። ግን ደግሞ እዚህም ያለው ሰው ሰላም አድርገህ አንተ መሄድ የፈለግበት ቦታ ብትሄድ ለአንተም ለመንገድም ለሁሉም ነገር አሪፍ ነው ብዬ ነው የማስበው። ስለዚህ ኖ መዝናናቱ አይደለም ገብቶሃል። ካልክን እኮ ኦልሬዲ ለራስ ጊዜ ልትሰጥ ነው ማለት ነው። ለራስ ጊዜ መዝናናት የተለያየ ጉዳይ ነው። ተፈናገር ሲኖርሽ እንደገና ደግሞ እንዴት ነው አእምሮሽን ከጭንቀት ሪላክስ ለማድረግ እኮ ሰው ይዝናና ከራሱ ጋር ቁጭ ብሎ ያው ይሄ ነገር ጀምራ እንከራከርበት ችግር የለውም። አንተ አትዝናናም፣ ራስን ብቻ ሪላክስ አድርገናል። ግን ደግሞ እኛ የምንፈልገው አንድ ነገር አብራም ቁራን ይወለከ መውጣት በሰላም መለያየት ከፈለጋችሁ ብሩ እንደዚህ ሆነ ነው ተጣጣ አለ አብራም ተረጋጋና ግን ብታስብበት አሪፍ ነው። አይ ብታስብበት ግን አሪፍ ነው። ለኔ ቻው ማለቱ ይደርሳል። ግን ብታስብበት አሪፍ ነው። እሺ በቃ